ሰላም ሰላም ውድና የተከበራችሁ የሱሱ ቤተሰቦች እንዴት ናችሁ? እኔ ሳምንት ላይ እናንተ እንዴት ናችሁ? ዛሬ ማሳያችሁ ደግሞ እንግዲህ አድባር ከተማ ላይ ያን ቤት እያስተካከልኩ እገኛለሁኝ። ስለ ሽንት ቤትና ሻወር ቤት አቀማመጥ የማሳያችሁ ይሆናል ማለት ነው። እንግዲህ የምታዩት ቤት እንግዲህ ታችኛው ሽንት ቤት ነበር፣ ሻወር ቤት ነበረ። ይሄንኛው ደግሞ እቺኛዋ ደግሞ ሽንት ቤት ነበረች ማለት ነው። አድባር ከተማ እንግዲህ ካሁን በፊት ያሳየኋችሁ ሰሞኑን መለቅላችሁ ቤት ያ ቤት ነው። መጨረሻ ደረጃ ላይ የደረስነው እንግዲህ እነዚህን ታችኛው ሻወር ቤት ነበር፣ ይሄንኛው ሽንት ቤት ነበር። ሽንት ቤትና ሻወር ቤቱን እያቀያየርኩት እገኛለሁ። እንደዚህ እንደምታዩት ነው ሳህኑን ለማስቀመጥ እየቆረቆርኩ እገኛለሁ ማለት ነው። እንግዲህ ሽንት ቤት ሻወር ቤት እዛ ጋር ሳህኑን ለማስለቀቅ እንደምታዩት እየቆረቆርኩ ነው። እዚህ ጋር ያለውን ደግሞ እያነሳሁት ነው ማለት ነው። ይህንን ያደረኩበት ምክንያት ምንድነው? አንደኛ ምክንያታችን ምንድነው? ያችኛው ክላስ ጠበብ ያለች ናት። ጠባብ ስለሆነች ይህንኛው ክላስ ሰፊ ነው። ከዛም በመቀጠል ደግሞ ሻወር ሽንት ቤት መቀመጥ ያለበት እንዴት ነው የሚለውንም እዚሁ ላይ ማብራራላችሁ ይሆናል ማለት ነው። ከዛም በመቀጠል ዛጋ ላይ እንግዲህ ሻወር ሽንት ቤት ሲቀመጥ ምንድነው መሆን ያለበት? በተለይ አሁን ይሄ 50 ታንከሩ እዚሁ ራሱ ላይ ነው የዚህ ማለት ነው። የዚህ 50 ታንከር እዚሁ ሰርቪሱ ላይ ነው ያለው። ሰርቪሱ ላይ ነው ያለው። የዚያን ዛጋና ዝጋ መቃየሩ ያናክል ምንም ስህተት አያመጣም። ስህተቱ የተሰራው ምንድነው? አሁን ይሄ የምታዩት የማፈርሰው በጣም ከፍ ያለ ነው። ከዚህ ጋር ደግሞ በር የምንከፍትበት ምናምን በጣም ዝቅ ያለ ነውና ይሄ እኩል ሌቭል መሆን አለበት። ሙሉ ቤቱ እኩል ሙሉ ወጥ መሆን አለበት። በር እንዳስከፍት እንዳዘጋም። ከዛ በመቀጠል ደግሞ መሆን ያለበት ምንድነው? እቺ የምታዩት ክላሷ ሰፊ ስለሆነች ሻወር ቤት እንግዲህ ሰፋ ያለ ክላስ መሆኑ በጣም ጥሩ ስለሆነ ልብስ ይሰቅላሉ። ሲቀጥል ሳሙና ምናምን አንዳንድ እቃዎች ምናምን ስለሚያስቀምጥ ሻወር ቤቱ ሰፋ ማለቱ ምቹ ስለሆነ ሻወር ቤቱን እዚህ ጋር አድርገነዋል ማለት ነው። ሽንት ቤቱን ደግሞ እዛ ጋር ትንሽ ስለሆነ ሽንት ቤቱን እዛ ጋር አድርገንላታል ማለት ነው። ነገር ግን 50 ታንከሩ እዚህ ላይ ባይሆን ኑሮ ምንድነው ማድረግ ያለብን? ሽንት ቤት ከላይ ሽንት ቤቱ ከታች ሻወር ቤቱ ከላይ ነው መሆን ያለበት። ምክንያቱም ምንድነው ሽንት ቤት አሁን አንዳንድ ጊዜ ሽንት ቤት ላይ የምንጠቀመው ሻወር ስንጠቀም በጣም በርካታ ውሃ ስለሆነ የሚፈሰው ሻወር ላይ ከሻወር የሚፈሰው ውሃ ሽንት ቤቱን ይዞት እንዲሄድ ከሽንት ቤት ጋር ያለውን ሽንት ቤት ደግሞ ተጠቅመን የምንጠቀመው ውሃ ትንሽ ስለሆነ ሽንት ሸገራውና እንደዚህም ደግሞ አንዳንድ ሸገራውን ይዞ የመሄድ እድሉ ከፍተኛ ስለሚሆን ወደ 50 ታንከር ሌላ ቦታ ለመውሰድ እንትን ስለሚል ሻወር ቤት ያለው ውሃ ሻወር ስንወስድ የምንጠቀመው ውሃ ብዙ ስለሆነ የሻወር ቤቱ ፍሳሽ በዛው በሽንት ቤት ጋር ሄዶ የሽንት ቤቱን እንትን ይዞት እንዲሄድ ይረዳዋል ማለት ነው። እና ስለዚህ ኤል ሼፕ ሰርታችሁ 50 ታንከር ግቢ ላይ ለሚሆን 50 ታንከራችሁ ሽንት ቤቱ 50 ታንከር ግቢ ላይ የሚሆን እዛው ሻወር ሽንት ቤት ላይ ያልሆነ መቀመጥ ያለበት ምንድነው? ልክ ክላሳቸው እንደዚህ ነው የሚቀማመጡት። ከዛ ሽንት ቤቱ ከላይ ሻወር ቤቱ ደግሞ ከታች ሻወር ቤቱ ከላይ ሽንት ቤቱ ከታችኛው ያለ ክላስ ነው መሆን ያለበት ማለት ነው። ያን ስናደርግ እናደርጋለን የሻወር ውሃ በርካታ ስለሆነ ወደ ታች ሲሄድ የሽንት ቤቱን እንትን በበርካታ ውሃ ይዞልን ይሄዳል፣ ያቀዳልናል ማለት ነው። እና እንደዛ ያደርግላቸዋል። ከዛ ሲቀጥል ደግሞ እዚህ ጋር አሁን የተሰራው ፋውል ምንድነው? እዚህ ጋር እንግዲህ ስንገባ አንድ በር ብቻ ነው ያለው እንደምታዩት። ከዚህ ስንገባ እንግዲህ የምታዩት እቺ አንድ በር ብቻ ናት። እቺ እዚህ ጋር ያለችው አንድ በር ማለት ነው። በዚህ ጋር ገብተን እንደዚህ ነው አቋጠሩ ስለውስጥ የምንሄደው ማለት ነው። እና አሁን ሻወር ቤትና ሽንት ቤት እንደዚህ አንድ ላይ መገናኘት የለበትም ነበር። ይሄ ዝግ መሆን አለበት። እንግዲህ ሻወር ቤት የሚወስድ እዛ ጋር ቢኖር ሽንት ቤት እዛ ጋር የሚጠቀም ሊኖር ይችላል። እና ይሄ ዝግ መሆን አለበት። ሁለቱም የሻወር ቤትም የሽንት ቤትን በር የብቻ መሆን መቻል አለበት ማለት ነው። ያ ማለት ምን ነበር መሆን ያለበት? እንግዲህ ይሄ የዚህ ጋር ሻወር ቤት ከሆነ የሽንት ቤት ከሆነ ይሄንኛውን የሽንት ቤት የሻወር ቤቱ በር በዚህ ጋር ነበር መሆን ያለበት። በቤቱ ጀርባ እንደዚህ መጥተው በዚህ ጋር ነበር መግባት ያለበት ማለት ነው። እና ይሄ ግድግዳ መኖር የለበትም ነበር። ነገር ግን አሁን እኛ ይሄን ግድግዳ ስለማንነድል ግድግዳው በጣም ትያሰ ነው። ከጀርባም ያላት ቦታ ትንሽ ስለሆነ ስለማንነድል እዚሁ ላይ ያለውን የማስተካከል ስራ ሰርተናል ማለት ነው። ሽንት ቤቱን እዚህ ጋር ሻወር ቤቱን እዚህ ጋር እንደምትቆርቁረን አቃይረነዋል ማለት ነው። ከዛ በመቀጠል ማድረግ ያለባችሁ ምንድነው? ሽንት ቤትና ሻወር ቤት ላይ ማድረግ ያለባችሁ ሽንት ቤቱን ከታች ሻወር ቤቱን ከላይ ማድረግ እንዳለባችሁ ከነገርኳችሁ በሩንም የመገባቢያቸው በሮች የሽንት ቤቱን በር ለብቻ የሻወር ቤቱን በር ለብቻ መሆን አለበት ቤት ስትሰሩ ማለት ነው። ከዛ በመቀጠል ደግሞ እንግዲህ የሻወር ውሃ አዘረጋጋችሁ ምንድነው ማድረግ ያለባችሁ? ይሄ አሁን የምታዩት እንግዲህ
የሻወር እንትኑ ነው ጎማው ነው እንደዚህ ተዘርግቷል። ከዛ መቀጠል ደግሞ በዚህ ጋር ቆርቆሬ እንደዚህ እዚህ ጋር እንትን አድርግላታለሁ ጨምርላታለሁ ማለት ነው። በዚህ ጋር እንደዚህ አድርግ ነው ጨምርላታለሁ። ከዛ እንደዚህ እንደምታዩት እያንቀሳቀሰች እና የምታጠበት ዝጋ ሻወሩን ትገጥማለች። ከዛ ሲቀጥል ደግሞ እዚህ ጋር ደግሞ እቺኛዋ ደግሞ እዚህ ጋር ስንዘረጋው ያንን እንትኑን እንደፈላ አድርጋ በስነ ስርዓት እንዲጠቀሙ ምናምን ያደርጋል ማለት ያንቀሳቀሱ እንግዲህ ገላው እንደዚህ ያደረገ መታጠብ የሚፈልግ ሰው ቢኖር ውሃ ዝርጋታውን በዚህ ጋር የምንዘረጋ ይሆናል ማለት ነው። ከዛ ቀጥሎ ደግሞ ሽንት ቤት ላይ መጠቀም ያለብን ምንድነው ቧንቧዎች ናቸው። እንግዲህ አሁን እቺ የምታዋት ቧንቧ ናት። እዚህ ጋር ቧንቧ አለ እዚህ ጋር ሽንት ቤት ላይ ማለት ነው። ሽንት ቤት እንግዲህ እንደዚህ እንጠቀማለን። በዚህ ጋር ቁጭ ብሎ ተጠቅሞ ሰውየው ውሃ ይከፍትና እዚህ ጋር እንጠቀማለን ማለት ነው። ከዛ መቀጠል ደግሞ እዚች ጋር አሁን የስቲንጃ መጠቀም የስቲንጃ ማድረጋች ትንሿን ገመድች የምታዩትን እሷን እንጠቀማለን። እዚህ ጋር ቧንቧ አለ። እዚህ ጋር ደግሞ ስቲንጃው በራሳቸው እንደዚህ አድርገው እያጠቡ እንዲጠቀሙ እዚህ ጋር እንገጥምላቸዋለን ማለት ነው። ከዛ በጣም ምቹ ሆነና አሪፍ ይሆንላቸዋል። እንግዲህ ሻወር ሽንት ቤት ላይ ውሃ ስትዘረጉ በስነ ስርዓት ቀጣይነት ያስፈለገው ስራ እንደሆን የውሃ ዝርጋታችሁንም እንደዚህ በነገርኳችሁ መንገድ ማዘርጋት መቻል አለባችሁ ማለት ነው። ከዛ ሲቀጥል ደግሞ ሻወርና ሽንት ቤት ላይ ፌፍቲ ታንከሩ ሌላ ቦታ የሚሆን ከሆነ አሁን ይሄ ፌፍቲ ታንከሩ ቀጥታ ስለሆነ ቀጥታ ነው የተጠቀምነው። ፌፍቲ ታንከሩ ግን ሌላ ቦታ ከሆነ የምንጠቀመው ፒፒቪሲ መጠቀም መቻል አለባችሁ። ፒ የሚሰራ እንደዚህ አይነት ቢቢሲ ነው። ፒ የሚሰራ ቢቢሲ ሽታ አልባ የሆነ ቢቢሲ መጠቀም መቻል አለባችሁ። ሻወር ቤትም ሽንት ቤትም እንደዛው መጠቀም መቻል አለባችሁ ማለት ነው። እና እንደዛ ስታደርጉ ቤታችሁ ምቹ የሆነና አሪፍ የሆነ አሰራር ስራ ቀጣይነት ያለው ስራ ይኖርላችኋል ማለት ነው። እንግዲህ እዚሁ ላይ የምነግራችሁ ምንድነው እንግዲህ ይሄ ሳህን ነው። ሻወር ቤት ላይ ሴራሚክ የምታደርጉ ከሆነ ሻወር ቤቱን ሴራሚክ የምታደርጉ ከሆነ ይህንን የሻወሩን ሳህን ባትጠቀሙት በጣም አሪፍ ነው። ምክንያቱም በሴራሚክ ቢሰራ በጣም ጥሩ ነው። አሁን ይሄ ለምሳሌ ይሄ ባዶ ነው ቦታው እንደዚህ እንደምታዩት በጣም ባዶ ስለሆነ አሁን አንዳንድ ሰው አሁን ይሄንን እንደገና አርማት አድርጌ ይሄን ሞልቼ ሳህኑ እንዳይሰበር አድርጌ በስነ ስርዓት ስላስቀምጠው ነው። አንዳንዴ ይሄ ሳይሞላ ይሄንን ብቻ ሳህኑን ብቻ ቁጭ ይደረግና ሰው ሲቆሙበት ምናምን እንደዚህ ሲሆን የመሰባበርና ይሄ የመሰበር ድሉ በጣም ከፍተኛ ስለሆነ ሴራሚክ የምታደርጉ ከሆነ ይቺን ፓርት ዝቅ የምትለውን ፓርት ብቻ በሴራሚክ ዝቅ አድርጋችሁ ልክ እንደዚህ እንደምታዩት ዝቅ አድርጋችሁ ይሄ ሙሉ ሴራሚክ ታደርጉና ይቺን ፓርት ደግሞ ብቻዋን ዝቅ አድርጋችሁ በሴራሚክ መስራት ትችላላችሁ ማለት ነው። ያ እንደዛ ሲሆን ምን ይሆናል? ይሄ የሻወር ሳህን ከማውጣት ትድናላችሁ ማለት ነው። የሻወር ሳህን ከማውጣት ትድናላችሁ። ከዛ ሲቀጥል ደግሞ ከሆነ ጊዜ በኋላ ይሄ ሰው የተረገጠው ምናምን እንደዚህ ተሰብሮ ምናምን እንደገና ይሄንን ለማንሳት ሴራሚክ ምናምን የመፈራረስና እንደገና የማደስ ስራ አይኖርባችሁም ማለት ነው። ሴራሚክ የማትጠቀሙ ከሆነ ደግሞ ወለሉን ሴራሚክ የማትጠቀሙ ከሆነ ማድረግ ያለባችሁ ምንድነው ሳህኑን ይሄን ስታስቀምጡ በስነ ስርዓት ይቺ ሳህኗን የምታስቀምጠው ቦታ እንደዚህ ቁጭ ታስደርጉና እንደዚህ ቁጭ አስደርጋችሁ ካረጋችሁ በኋላ በልኩ ከሆነ በኋላ ይሄንን ከስር ያለው ሙሉ በስነ ስርዓት ሙልት ማድረግ አለባችሁ ማለት ነው። ከዛ ሲሞላ ይሄ ሲረገጥ ባዶ አይሆንም፣ በጣም ጥንካሬ ይኖረዋል፣ ረጅም ጊዜ እንዲቆይ ያደርጋል ማለት ነው። እና በዚህም ያለችውን እንደዚህ ሙሉዋን በፍሳሿን ጠብቃችሁ በስነ ስርዓት ማስቀመጥ መቻል አለባችሁ የሻወሩን ሳህን ማለት ነው። እንደዛ ሲሆን የሚጠቅማቸውን አንዳንዴ አሁን እንደዚህ ክፍተቶች ይኖሩና በዚህ ጋር እየገባ ሻወሩ ውሃ በዚህ ጋር እየገባ ሽታ የሚያመጣበት አጋጣሚ ይኖራል ማለት ነው። ይሄ የሻወሩ ሳህን በስነ ስርዓት ካልተቀመጠ በዚህ ጋር የመሰበር እድል ይኖረዋል። ሲቀጥልም ደግሞ ውሃ በዚህ ጋር እየገባ የሽታ የማንጣት ባህሪ ያመጣብናል ማለት ነው። እና ምንድነው ማድረግ ያለባችሁ ሻወሩ ላይ ስትጠቀሙ የሽንት ቤት ሳህን እንኳን አይቀርም፣ ፖፖንም ማድረጋችሁ የኛው ማድረጋችሁ ሁሉም ሆን መቀመጥ አይቀርም። ነገር ግን የሻወሩ ስትጠቀሙ ሴራሚክ ካደረጋችሁ በሴራሚክ በራሱ በዚቹ ላይ ስታይል ቅርጽ ቀጥ አድርጋችሁ ከዛ 5 ሴንቲም ሆነ 10 ሴንቲም ዝቅ ብላ እንደዚህ ትሰራለታለች። በጣም አሪፍ ሆና ከዛ ሴራሚክ ሲሆን ሽንኩራ ብቻ ናት የምትገኘው። ይቺ እንዳለ ሆና ሴራሚኩ ሙሉ ወለል ስለሚሆን በጣም ጥራት ይኖረዋል። ሲቀጥልም ደግሞ ያምራል። በመቀጠልም ደግሞ የዚህን ወጥ ከማውጣት ትድናላችሁ ማለት ነው። እና ቤቱ ደግሞ ከሆነ ጊዜ በኋላ ተበላሸብኝ ላንሳ ምናምን ከማለት ትገላገላላችሁ። ዘላቂ የሆነ ስራ ይሆንላችኋል ማለት ነው። እና ይሄንን እንደዚህ አድርጋችሁ ማሰራታችሁን አትዘርጉ። ከዛሬ ቪዲዮ የምትማሩት ምንድነው? እዚህ አጅባር ከተማ ላይ እንግዲህ አንዲታችንን ቤት እጅግ በጣም በጥንቃቄና ትኩረት በተሞላበት መንገድ እያበጃጀንላትና እያሳመርነው እንደሆነ ከዛሬ ቪዲዮ የምትማሩት እንግዲህ ምንድነው? እዚህ አጅባር ከተማ ላይ ያለውን ቤት የእህታችንን ቤት በአማና የተረከብነውን ቤት እጅግ በጣም በጥንቃቄና በአሪፍ ሁኔታ
ሁኔታ እየሰራላት እንደሆነ ያስተምራችኋል። ከዛ በመቀጠል ደግሞ ሻወር ሽንት ቤት ስታደርጉ እንዴት አድርጋችሁ መስራት እንዳለባችሁ ሙሉ ለሙሉ የሚያስተምራችሁ ቪዲዮ ነው ማለት ነው። ሻወር ሽንት ቤት ላይ እንግዲህ ውሃ ዝርጋታውን ስትዘረጉ በስነ ስርዓት መዘርጋት እንዳለባችሁ ያስተምራችኋል ማለት ነው። ለሴራሚክም ካደረጋችሁ እንደዛው። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደነዚህ አይነት ጥድት ያሉና ፍክት ያሉ ስራዎችን ማሰራት ከፈለጋችሁ ወሎ የትኛውም አካባቢ ላይ እየደወላችሁ ማናገር ትችላላችሁ። የስፌ ቲዩብ ከቤት ስራ አገልግሎት ላይ ከመጀመሪያው እስከ መጨረሻው ድረስ የፊኒሽንግ ስራ ከመጀመሪያ ጀምሮ እስከ መጨረሻው ድረስ የቤት አሰራር ስራዎችን እየሰራን እያስረከብ እንገኛለን። ማሰራት የምትፈልጉትን እየደወላችሁ አናግሩን። ወሎ የትኛውም አካባቢ ላይ ተንቀሳቅሰን እንሰራላችኋለን። ላይክ እና ሰብስክራይብ ያላደረጋችሁ ትኖራላችሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ደግሞ ለሌሎች ብዙ ወንድሞች ስለሚጠቅም ሼር ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።